የጦርነቱ ዝግጅት ሁሉ ተጠናቋል። ህወሓት 4 ኪሎን እቆጣጠራለሁ ሲልም ቆርጧል። ብልጽግና ህወሓትን ከምድር ላይ አጠፋለሁ ሲል የፎከረ ነው። የሁለቱ ዞኖች ጸብ ሊጀመር ፊሽካው ሊነፋ 11ኛው ሰዓት ላይ ደርሰናል። ወዲህ ደግሞ ከባድ ጥቃት የተፈጸመበትና የመንግስት ባለስልጣናትና የጤና ባለሙያዎች የተገደሉበት ዜና ተሰምቷል። ታጣቂዎቹ ሌሊቱን በሰሩት ድንገተኛ ኦፕሬሽን የመንግስት ከፍተኛ አመራሮችን ገለዋል። በዚህ ሳምንት ብቻ የተገደሉ የመንግስት አመራሮች ቁጥርም 4 መድረሱ ተሰምቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተ የምናደርሳችሁ ነው። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። ነገሮች ከሚታሰቡት በላይ ከድጡ ወደ ማጡ እየተንደረደሩ ናቸው ተብሏል። የጦርነቱ ዝግጅቱ ሁሉ ተጠናቋል። ህወሓት 4 ኪሎን እቆጣጠራለሁ ሲል ቆርጧል። ብልጽግናም ህወሓት ከምድር ላይ አጥፋለሁ ሲል እየፎከረ ነው። የሁለቱ ዞኖች ጸብ ሊጀመር ፊሽካው ሊነፋ 11ኛው ሰዓት ላይ ደርሶናል። ህወሓት ትናንትና ምሽት ባሰራጨው መግለጫ የአብይን መንግስት ማስወገድ ቀዳሚ ዓላማዬ ነው ብለዋል። የህወሓትና የፌዴራል መንግስቱ መግለጫዎች ህልውናዬን የማረጋግጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገም ነው። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግና ከስልጣን ማስወገድ አለብን በማለት በግላጭ እየተናገሩም ነው። የህወሓት ሰሞንኛ መግለጫ ብልጽግናን ማስወገድ የሚል ሆኗል። ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ ያለው ህወሓት የፌዴራል መንግስቱ ጦርነቱን ለመጀመር ዝግጅት ጨርሶ ፊሽካውን እየተጠባበቀ ነው ሲልም ከሷል። ቡድኑ ትናንትና ማምሻውን በወጣው አዲስ መግለጫ የፌዴራል መንግስቱ ወታደራዊ ዝግጅት ጨርሶ ለሰራዊቱ ጀምር የሚል መመሪያ ለመውረድ በመጠባበቅ ላይ ነው ብለዋል። ከዚህ በኋላ የምንነጋገረው ነገር የለም፣ በኃይል ይለይልናል ያሉት እነ ደብረጽዮን ገብረ ሚካኤል የጦርነቱን እወጃውን እከታተላለሁ እወቁልን እያሉ ነው። በዛሬው መግለጫቸው ደግሞ ራሳቸውን አስቀድመው የጠቅላይ ሚኒስትር አብይ አህመድን አስተዳደር እናስወግዳለን ካሉ በኋላ ዛሬ ደግሞ ሊያጠቃን ነው ሲል ከሰዋል። ለወራት ከበባ ፈጽሞብናል ሲሉት የነበረው መንግስት ወታደራዊ ዝግጅቱን አጠናክሮ ጦርነቱን ለመጀመር ጫፍ ደርሷል ብለዋል። ቡድኑ ሊሰነዝርብን ነው ያለውን ጥቃት እጅና እግሩን አጣጥፎ እንደማይቀበለው በመግለጽ ራሱን ተከላካይ አድርጎም አቅርቧል። ለዚህ በሁሉም ዞኖች፣ ወረዳዎችና የከተማ መስተዳድሮች እንደ ህዝብ ፍጹም አንጥፋን በሚል ህዝብ ራሱን ለመከላከል እንዲዘጋጅ እያደረኩ ነው ብሏል። በሌላ መረጃችን ሌሊቱን እጅግ አስጨናቂ ነበር። ከባድ ጥቃት የተፈጸመበትና የመንግስት ባለስልጣናትና የጤና ባለሙያዎች የተገደሉበት ነበር። ታጣቂዎቹ ሌሊቱን ድንገተኛ ኦፕሬሽን የመንግስት ከፍተኛ አመራሮችን ገለዋል። በዚህ ሳምንት ብቻ የተገደሉ የመንግስት አመራሮች ቁጥር 4 ደርሷል። በአማራ ክልል ሰሜን ጎንደር ዞን ጃናሞራ ወረዳ የመሻ ጤና ጣቢያ ኃላፊዎች ላይ ማንነታቸው በውል ያልታወቁ ታጣቂዎች በፈጸሙት ጥቃት የጤና ጣቢያው ኃላፊ አቶ ጌትነት ምስጋናው ተገለዋል። በጥቃቱ ሌሎች 2 የጤና ባለሙያዎች በታጣቂዎች በተተኮሰ ጥይት ተመተው ከባድ የመቁሰል አደጋ የደረሰባቸው ሲሆን ለተሻለ ሕክምና ወደ ጎንደር ከተማ መወሰዳቸውም ታውቋል። ይህ በእንዲህ እንዳለ በጋምቤላ ክልል ታንግ ልዩ ወረዳ ውስጥ ታጣቂዎች ትናንት በአንድ አሽከርካሪ ላይ በከፈቱት ተኩስ አንድ የታንግ ልዩ ወረዳ አስተዳዳሪ ኃላፊ መገደላቸውም ተሰምቷል። ታርም ከተባለች ከተማ ወደ ታንግ ሲጓዙ በነበረ ተሽከርካሪ ላይ በተፈጸመ ጥቃት ሌሎች 2 የመንግስት ሰራተኞች መቁሰላቸውም ታውቋል። በተመሳሳይ በደብረ ብርሃን ከተማ ባሳለፍነው ሰኞ አንድ የመንግስት ከፍተኛ የደህንነት አመራር መገደሉ ይታወሳል። በአማራ ክልል በባሶና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ ያለ በፋኖ ታጣቂዎች በተተኮሰባቸው ጥይት ሕይወታቸው ማለፉም ተዘግቧል። በወለጋ 3ኛ ቀኑን የያዘው ወደ ውጊያ ዛሬም ተጠናክሮ እየቀጠለ ሲሆን ባደረጉት ከባድ ተጋድሎ በጠላት ጥምር ጦር ላይ አንጸባራቂ ድል ተቀዳጅተዋል። ላለፉት 2 ቀናት ሽንፈቱን የተከናነበው ወራቶች መሽጎባቸው የነበሩትን ቦታዎች ሞትና ቁስለኛውን አዝረክርኮ መሄዱንና የአፈሪ ዱላውን በንጹሃን መንደሮች ላይ መደብደቡ መግለጫችን የሚታወስ ነው። የደረሰበትን ሽንፈትና ምት መቋቋም አቅቶት የነበረው የአገዛዙ ጥምር ጦር ዛሬ ላይ ከየቦታው ኃይል በማሰባሰብ ማለትም ከነቀምት፣ ከውኪ
ካንገርጉትንና ከቱሉንጋ ከተሞች በመሰብሰብ ጥቃት ለመሰንዘር የመጣ ኃይል ላይ እንደተለመደው የአይሻ ሳይደዝ የአማራ የቁርጥ ቀን ልጆች በመጣበት ቋንቋም ሲያናግሩት ውለዋል። ሐምሌ 16 ቀን 2018 ዓ.ም ዛሬ ከጧቱ 12 ሰዓት መነሻውን በምስራቅ ወለጋ ዞን የዞኑ መቀመጫ በሆነችው ነቀምት ከተማና በጎቶ ጊዳ ወረዳ ኮኬ ከተማ በመነሳት ወደ ለጎማ መርካቶ እየተንቀሳቀሰ ሲሆን እንዲሁም በተጨማሪም በምስራቅ ወለጋ ዞን ጊዳ አያና ወረዳ ካንገርጎሰን ከተማና በሆሩ ጉሩ ወለጋ ዞን አቤ ደንጎሮ ወረዳ በቱሉንጋና በመንደር 18 በተለያዩ ቦታዎች ላይ በመግባት በታንክ በመድፍ በዙ 23 እና በሞርተር ቢደበደም የአይሻ ሳይዳን አብስቶች ጌጤ ግርማ መብረቅ ክፍለ ጦር፣ አንገርጎሰን ክፍለ ጦር፣ ታፈራ ለሞት ሳተነው ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር በጥላት ምሽግና አስከሬን ላይ የተረማመዱ የጥይት ነዶ ሲያወርዱበትም ውሏል። በመጨረሻም ያሰበውን ሳያሳካ ባለመደበት እግሬ አውጪኝ ብሎም ፈርጥቶ ተመልሷል። የመንዲ እንዳለ በጭልጋ ወረዳ የቅማንት ተወላጅ የሆኑ ታጣቂዎች ነጻ የምህረት አዋጁን ተጠቅመው 305ኛ ኮርን መቀላቀላቸው ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ 305ኛ ኮር ያወጣውን የነጻ ምህረት አዋጅ ተጠቅመው በጭልጋ ወረዳ በጫካ ሲንቀሳቀሱ የቆዩ 8 የቅማንት ተወላጅ ታጣቂዎች ከነሙሉ ትጥቃቸው ፋኖን መቀላቀላቸውም ታውቋል። የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ይፋ ባደረገው መረጃ መሰረት በዛሬው ዕለት በማዕከላዊ ጎንደር ዞን ጭልጋ ወረዳ ዳዋ ዳንጉራ ንዑስ ወረዳ አካባቢ የሚንቀሳቀስ ፋኖዎችን የተቀላቀሉት እነኛ አባላት 7 የኬ ክላሽንኮቭ ጠመንጃ እንዳብራራው ከ1000 በላይ ተተኳሽ ጥይቶችና 16 የእጅ ቦምቦች ከነሙሉ ትጥቃቸው አስረክበዋል። ፋኖን የተቀላቀሉት አባላት ባረጋገጡት መሰረት ባሪያው ደመቀ፣ አትመን መካሸው፣ አጀው በሩ፣ ሳላምላክ እጅጉም፣ ልዑል ተስፋውን፣ ሸርብ ዘመነ፣ ድረስ አዳንና ዋሲ አቦይ ሲሆኑ ቀደም ሲል ሴረኛው መንግስት ከወንድሞቻቸው ጋር አጋጭቶናል። አሁን ግን ሴራው ስለገባን የነጻ የምህረት አዋጁን ተጠቅመን ፋኖን ተቀላቅለናል፣ ህዝባችንን በጋራ አንከሳለን ሲሉም አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናምራ አሜሪካ በኢራን ጦርነት 48.8 ቢሊዮን ዶላር ኪሳራ ማስመዝገቧ ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጦርነቱ ተጨማሪ 87.6 ቢሊዮን ዶላር መጠየቃቸውን ተከትሎም ሴኔቱ ማብራሪያም ጠይቋል። የአሜሪካ መከላከያ ቢሮ ኃላፊ ፔቴክሴት የፕሬዝዳንት ትራምፕን የድጋፍ ፍቃድ በተመለከተም ለሴኔቱ ማብራሪያም ሰጥተዋል። ሄክሴት እስካሁን በጦርነቱ አሜሪካ 48.8 ቢሊዮን ዶላር መክሰሯን ተናግረዋል። ይህም በገለጹበት ወቅት ከፍተኛ ተቃውሞም አስተናግዷል ነው የተባለው። ገና የመግቢያ ንግግር ሲያደርጉ በየማሉ የውግዘትና የረብሻ ድምጾች መሰማታቸውን የተገለጸ ሲሆን ትራምፕ በኢራን የጀመሩትን ጦርነት እንዲያቆሙ ከአሜሪካ ሴኔት በተደጋጋሚ ጫና እየደረሰባቸው ቢገኝም ሁለቱ ሀገራት አሁንም ግጭት ውስጥ ናቸው። በይነመረብ የታገዘ ስምምነት ከተፈጸመ በኋላ የጀመሩት ጦርነት 11ኛ ቀኑ ላይ እንደሚገኝም ቢቢሲ ዘግቧል። ሰላም ጤና ስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።